ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ዛሬ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ጅማሯቸውን ያደርጋሉ። ባለፈው ሳምንት ማክሰኞና ሮብ ጨዋታዎች ተደርገው እንደነበር እናስታውሳለን። ባለፈው ሳምንት ሮብ ጨዋታቸውን ያደረጉ ቡድኖች ደግሞ ወይም 4 ጨዋታዎች 8 ቡድኖች ዛሬ ደግሞ የመልስ ጨዋታቸውን የሚያደርጉ ነው የሚሆነው። እነሱን የጨዋታ ዝርዝሮች በስፋት እንመለከታለን። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ30ኛው ሳምንት የተደረገ የመጨረሻው መርሃ ግብር ነበር። እሱንም እንጠቁማችኋለን። ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችንም እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ልምምዳቸውን ትናንትና ጀመሩ። የኢትዮጵያ ብሔራዊ ቡድን በቅርቡ እንግዲህ የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ እንዳለበት ይታወቃል። የደርሶ መልስ ጨዋታና ከሳኦ ቶሜና ፕሪንሲፔ ጋር ነው ጨዋታውን የሚያደርገው። ለዛ የቅድመ ማጣሪያ የደርሶ መልስ ጨዋታ ልምምዱን በይፋ ጀምረዋል። ዋሊያዎቹ ትናንትና በአዲሱ አሰልጣኝ ዮሐንስ ሳህል እየተመሩ ነው። ከ11 ሰዓት እስከ 12 ሰዓት ከ30 ድረስ በኢትዮጵያ ንግድ ባንክ ሜዳ የመጀመሪያ ልምምዳቸውን ያደረጉት። በትናንትናው ልምምድ ውጭ ሀገር ከሚጫወቱት ከነአን ማርከልና ጋቶች ፓኖም ውጪ ሁሉም ጥሪ የቀረበላቸው ተጫዋቾች ተገኝተው ልምምዳቸውን ጀምረዋል። በኦማን ሊግ የሚጫወተውና በውድድሩም ሁለተኛው ከፍተኛ ግብ አስቆጣሪ የሆነው ከነአን ማርክነ ሐሙስ ብሔራዊ ቡድኑን እንደሚቀላቀል ይፋ ተደርጓል። በሳዑዲ አረቢያ የሚጫወተው ጋቶች ፓኖም ደግሞ በተመሳሳይ ሐሙስ ልምምድ እንደሚጀምር ነው የወጡት መረጃዎች የሚያሳዩት። የኢትዮጵያ ብሔራዊ ቡድን ግን ከሳኦ ቶሜና ፕሪንሲፔ ጋር ለሚያደርገው ጨዋታ ልምምዱን መጀመሩ ነው ትላንትና የተመለከት ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን ትላንትና በተወዳጁ እንግሊዝ ፕሪምየር ሊግ የ30ኛ ሳምንት የተደረገ የመጨረሻውን መርሃ ግብርን ጠቁማችሁና የዛሬ ጥቆማዎችን የቻምፒየንስ ሊግ መረጃዎችን ወደ እናንተ እናደርሳለን። ትናንትና በጂቴክ ኮሚኒቲ ስቴዲየም ብሬንትፈርድ እና ወልቨርሃምፕተን ወንደረርስ ነበሩ ጨዋታቸውን ያደረጉት። በተለይ ወልቨርሃምፕተን ወንደረርስ ባለፉት ጥቂት ሳምንታት ራሱን እያነቀ ያለ ቡድን ወይም ራሱን እያገኘ ያለ ቡድን ይመስላል። በተከታታይ ያሸነፋቸው 2 ጨዋታዎችን እናስታውሳለን። ከዛ ውጭ ደግሞ ትናንትና ከሜዳ ውጪ ወደ ጂቴክ ኮሚኒቲ ስቴዲየም በተለይ በዚህ ውድድር ዓመት ጥሩ አቋሞችን ካሳዩ ቡድኖች መካከል አንደኛው ነው ብሬንትፈርድ እና ከብሬንትፈርድ ጋር 2-2 በሆናቸው ውጤት ነው ያጠናቀቁት። በዛ ላይ ደግሞ ከመመራት ተነስተው ነው 2-2 በሆነ ውጤት ጨዋታውን ያጠናቀቁት። ካዮዴና ኢጎር ቲያጎ ባስቆጠሩት ጎል 2-0 እየመሩ ነበር ብሬንትፈርዶች። ነገር ግን አርምስትሮንግ የመጀመሪያው 45 ሳይጠናቀቅ 2-1 አደረጋቸው። ከዛ ውጭ ደግሞ ሁለተኛው 45 የጨዋታ ክፍለ ጊዜ ላይ አርኮዳሬ ጎል አስቆጥሮ እንዲሁ አቻ በሆነ ውጤት እንዲያጠናቀቁ ያደረጋቸውን አጋጣሚ ነው የተመለከተ ነው። በኳስ ቁጥጥሩ ረገድም በተወሰነ ብልጫ ወልቭስ ነበረው። የጎል ሙከራዎችንም በማድረግ ወልቭስ የተሻለ ቁጥሮች እንደነበሩት ነው ከትላንትናው ጨዋታ ላይ መመልከት የሚቻለው። በአጠቃላይ ጨዋታው 2-2 በሆናቸው ውጤት ነው የተጠናቀቀው። ሌላኛው የምንጠቁማችሁ በጣሊያን ሴሪኤም የተደረገ አንድ የመጨረሻ መርሃ ግብር ነበረ። ትላንትና የተደረገ አንድ ጨዋታ አለ። እሱም ጨዋታ ደግሞ ክሮሞኔንሲና ፊዮረንቲና ያደረጉት ነው። ፊዮረንቲና ጨዋታውን 4-1 አሸንፏል። ራዮ ቫይካኖ እና ሌቫንቴ ደግሞ በስፓኒሽ ላሊጋ 1-1 ያጠናቀቁት። የዛሬ ጨዋታዎችን እንጠቁማችሁ። ዛሬ በአውሮፓ ቻምፒየንስ ሊግ ተጠባቂ የመልስ ጨዋታዎች ይደረጋሉ። ዛሬ 4 ያክል ጨዋታዎች ናቸው የሚደረጉት። ቀደም ብሎ የሚደረገው ጨዋታ ስፖርቲንግ ሊዝበንና ቦዶ ግሊምትን የሚያገናኘው ጨዋታ ነው። ይሄ ጨዋታ በኢስታዲዮ ሆዜ አልቫላዴ ሊዝበን ላይ የሚደረግ መርሃ ግብር ነው። 52095 ደጋፊዎችን በሚይዘው ስቴዲየም ጨዋታው ይደረጋል ተብሎ ይታሰባል። በሆዜ አልቫላዴ የሚደረግ መርሃ ግብር ነው። የዛሬው ጨዋታ በተለይ ቦዶ ግሊምቶች በዚህ ውድድር ዓመት እጅግ አስደናቂ ቡድን መሆናቸውን በደንብ አሳይተውናል። ትልልቅ የሚባሉ ቡድኖችን ጭምር በዚህ ውድድር ላይ ሲያሸንፉ ተመልክተናል። ኢንተር ሚላንን ከውድድር ውጭ ያደረጉትም ይኸው የኖርዌው ክለብ ቦዶ ግሊምት እንደሆነ ይታወቃል። ማንቸስተር ሲቲን፣ አትሌቲኮ ማድሪድን በዚህ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ገጥመው
እነዚህን ትልልቅ ቡድኖች አሸንፈዋል። ኢንተር ሚላንንም በደርሶ መልስ አሸንፈው ነው አሁን ላሉበት ደረጃ ላይ የበቁትና በጣም ጥሩ የሚባል የውድድር ዓመትን እያሳለፉ ነው። ከዛ ውጭ ግን ከስፖርቲንግ ሊዝበን ጋርም ባደረጉት የመጀመሪያው ዙር ጨዋታ በሜዳቸውና በደጋፊያቸው ፊት 3-0 በሆነ ውጤት አሸንፈዋል ቦዶ ግሊምቶች። የዛሬው ጨዋታ ለስፖርቲንግ እጅግ በጣም አስቸጋሪ ይሆናል ተብሎ ይታሰባል። ምንም እንኳን በሜዳውና በደጋፊው ፊት ቢሆንም ጨዋታውን የሚያደርገው ነገር ግን ውጤቱን ለመቀልበስ ምናልባት አስቸጋሪ ሊያደርግበት ይችላል ተብሎ ታምኗል። ነገር ግን እግር ኳስ ነው። እናም የዛሬው ጨዋታ ይጠበቃል። ምሽት 2:45 ሲል የሚደረግ መርሃ ግብር ነው። ሊዝበን ሆዜ አልቫላዴ ላይ የሚደረግ ጨዋታ ነው። እነዚህ ሁለት ቡድኖች እስከ ዛሬ ድረስ በእግር ኳስ ህይወታቸው የተገናኙት ለአንድ ጊዜ ብቻ ነው። ከዚህ በፊት ከዛ ውጪ ተገናኝተው አያውቁም። እሱንም ደግሞ ቦዶ ግሊምት 3-0 በሆነ ውጤት ያሸነፈው የባለፈው የአውሮፓ ቻምፒየንስ ሊግ ጨዋታ እንጂ ከዛ ውጪ እነዚህ ሁለት ቡድኖች ከዚህ በፊት ተገናኝተው አያውቁም። ዛሬ ሁለተኛ ግንኙነታቸውን ነው ጨዋታቸውን የሚያደርጉት። ስፖርቲንግ ሊዝበን በሜዳውና በደጋፊ ፊት ቦዶ ግሊምትን የሚገጥምበት ጨዋታ ምሽት 2:45 ላይ ይደረጋል። ሌሎቹ 3 ተጠባቂ ጨዋታዎች ምሽት 5 ሰዓት ሲል የሚደረጉ ናቸው። አርሰናል በሜዳውና በደጋፊው ፊት ባየር ሌቨርኩዘንን የሚገጥምበት ጨዋታ ይጠበቃል። እነዚህ ሁለት ቡድኖች በሳምንቱ መጨረሻ ሁለቱም በሚባል ደረጃ መልኩ በጣም ጠንከር ያለ ጨዋታን አድርገው ነው የመጡት። አርሰናልም እስከ መጨረሻዎቹ ሽርፍራፊ ሰከንዶች ጭምር ወይም የመጨረሻዎቹ ደቂቃዎችን ጠብቋል ጎል ለማስቆጠርና እልህ አስጨራሽም ትግል አድርጎ ነው በመጨረሻም ጨዋታውን አሸንፎ የወጣው። ባየር ሌቨርኩዘንም በዚህኛው ሳምንት ከመሪው ባየር ሚኒክ ጋር ነበር ጨዋታውን ያደረገውና በአቻ ውጤት ነው የተጠናቀቀው። እስከ መጨረሻዎቹ ደቂቃዎች ድረስ ጨዋታውን ለማሸነፍ ሲታገሉ እንደነበር ጭምር ተመልክተናልና ሁለቱም ቡድኖች እስከ መጨረሻው ተጫዋቾቻቸውን ያን ያክል የማሳረፍ እድልን አላገኙም። በጣም ጠንከር ያለ ጨዋታ ነው በዚህ ሳምንት መጨረሻ ላይ በሊጎቻቸው ላይ ያደረጉትና የዛሬው ጨዋታ እንዲጠበቅ ያደርገዋል። በአርሰናል በኩል አዲሱ ነገር የጁሪየን ቲምበር ጉዳት ነው። እንዲሁ ማርቲን ኦዴጋርድም ልምምድ ላይ እንዳልተመለከት ነውና በዛሬው ጨዋታ ላይ እንደማይኖር የሚያሳዩ መረጃዎች አሉ። በኋላ ላይ ከአርሰናል ጋር በተያዘ መረጃዎችን ስናነሳ ሰፋ አድርገን ወደ እናንተም የምናደርሰው ነው የሚሆነው። በባየር ሌቨርኩዘን በኩል በርከት ያሉ ተጫዋቾች ጉዳት ላይ እንደሚገኙ ነው መረጃዎች የሚያሳዩት። ወደ 7 ያክል ተጫዋቾች የተረጋገጡ በዛሬው ጨዋታ ላይ ጨዋታውን ላይ ማገልገል እንደማይችሉ እነ ታላ ጭምር በዛሬው ጨዋታ ላይ እንደማያገለግሉ የተረጋገጡ ተጫዋቾች ናቸው። የዛሬው ጨዋታ በትልቅ ጉጉት እንዲጠበቅ አድርጎታል። ምክንያቱም የመጀመሪያው ጨዋታ በባይ አሬና በባየር ሌቨርኩዘን ሜዳ 1-1 በሆነ ውጤት ነበር የተጠናቀቀው። እርግጥ ነው አርሰናል ጨዋታውን አሸንፎ የማለፍ እድሉ በጣም ሰፊ እንደሆነ በርካቶች ያነሳሉ። ነገር ግን የዛሬው ጨዋታ ግን እንዲጠበቅ አድርጎታል። ምሽት 5 ሰዓት ሲል ጨዋታው ይደረጋል። አርሰናል ይህንን ጨዋታ አሸንፎ ግን ወደ ቀጣዩ ዙሪያ ያልፋል የሚሉ ግምቶች ናቸው በትልቁም እየወጡ የሚገኙት። ቼልሲና ፓሪስ ሳን ዠርሜን በስታንፈርድ ብሪጅ የመልስ ጨዋታቸውን ያደርጋሉ። በመጀመሪያው ዙር በፓርክ ደ ፕሪንስ በተደረገ ጨዋታ ፓሪስ ሳን ዠርሜን 5-2 በሆነ ውጤት አሸንፎ እንደነበር የምናስታውሰው ጉዳይ ነውና የዛሬው ጨዋታ በጉጉት እንዲጠበቅ ያደርገዋል። እርግጥ ነው የዛሬውን ጨዋታ ቀልብሶ ለማለፍ በጣም አስቸጋሪ ሊያደርግባቸው ይችላል ቼልሲዎች። ምክንያቱም ፓሪስ ሳን ዠርሜን አንደኛ ጠንከር ያለ ቡድን እንደሆነ ይታወቃል። ከዛ ውጭ ደግሞ የ3 ጎል ልዩነትን በመካከላቸው መኖሩ ምናልባት ለቼልሲ አስቸጋሪ ሊያደርገው እንደሚችል በርካቶች ያምናሉ። ቢሆንም ግን ቼልሲ የዛሬውን ጨዋታ በሜዳውና በደጋፊ ፊት በስታንፈርድ ብሪጅ ያደርጋል። ዣኦ ፔድሮ እንደሚናገረው ከሆነ ጨዋታውን ቀልብሰን የማናልፍበት ምንም አይነት ምክንያት የለም ሲልም ጭምር ነው የተናገረውና ዛሬ ምሽት 5 ሰዓት ሲል የሚጀምረው ጨዋታ ለሁሉም ነገር ምላሽ ይሰጠናል ተብሎም ይታሰባል። በመጀመሪያው ዙር ጨዋታ እንዳልኳቸው ግን ቼልሲዎች ጠንከር ያለ አቋምን ቢያሳዩም ወይም ደግሞ ጥሩ የነበረ አቋምን ቢያሳዩም ነገር ግን በመጨረሻ ላይ በሰሯቸው ጥቂት ስህተቶች ጎሎች ተቆጥረውባቸው ጨዋታው በ5-2 ሰፊ ውጤት እንዲጠናቀቅ አድርጎታል። የሰሯቸው ስህተቶች እንጂ በጣም ጥሩ የሚባል እንቅስቃሴን በዛ ጨዋታ ላይ አድርገው ነበር። በዛሬው ጨዋታ ላይ በቼልሲ በኩል ጥሩ የሚባለው ዜና ፔድሮ ኔቶ በዛሬው ጨዋታ ላይ አይቀጣም። ባለፈው ሳምንት ከፓሪስ ሳን ዠርሜን ጋር ባደረጉት ጨዋታ ኳስ አቀባይ ገፍትራል በሚል ክስ ተመስርቶበት እንደነበር ይታወሳል። ነገር ግን ቅጣት እንደማይጣልበት ተረጋግጧል። ስለዚህ በዛሬው ጨዋታ ቡድኑን ማገልገል ይችላል። አዲሱ ጉዳት ደግሞ በቼልሲ በኩል የሪስ ጄምስ ጉዳት ነው። ሪስ ጄምስ በዛሬው ጨዋታ ላይ እንደማይኖር የተረጋገጠ ተጫዋች ነው። ሌሎቹ እነ ላቪ ኮልዌል፣ ዳሪዮ ኢሶጉ፣ ጄሚ ጌቲየንስ በዛሬው ጨዋታ ላይ ግብ ጠባቂው ፊሊፕ ዮርገንሰንም እንደማይኖር ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። እንዲሁ የማሎ ጉስቶም ጉዳይ የተረጋገጠ እንዳልሆነና የተወሰኑ ህመም እንዳለበት የሚያሳዩ መረጃዎች ወጥተዋል። ባለፈው ሳምንት ባደረጉት ጨዋታ ፓሪስ ሳን ዠርሜን 5-2 በሆነ ውጤት ማሸነፉን እናስታውሳለን። ሌላኛው ተጠባቂ ጨዋታ በኢቲሃድ ስቴዲየም የሚደረገው ማንቸስተር ሲቲን ከሪያል ማድሪድ ጋር የሚያገናኘው
ጨዋታ ነው። በመጀመሪያው ዙር ጨዋታ ባልተጠበቀ መልኩ ሪያል ማድሪዶች በሜዳው ሳንቲያጎ ቤርናቢው 3-0 በሆነ ውጤት አሸንፈዋል። እንግዲህ ያልተጠበቀ ያልኩበት ምክንያት ሪያል ማድሪድ ዘንድሮ ከሚያሳየው አቋም አንጻር እንጂ ሪያል ማድሪድ ምንም ነገር የማድረግ አቅም እንዳለው በርካቶቻችን የምናውቀው ነው። ነገር ግን በዚህ የውድድር ዓመት እያሳለፈ ከሚገኘው አስከፊ ጊዜ በላሊጋውም ቢሆን በጣም ያን ያክል በትልቁ የከፋ አይነት ውድድር ዓመትን ባያሳልፉም ከሪያል ማድሪድ አንጻር ግን የሚጠበቅ አይነት የውድድር ዓመት አይደለም እየተመለከትን የምንገኘው። ከሊጉ መሪ ባርሴሎና በ4 ነጥቦች ርቆ ነው ሁለተኛ ደረጃ ላይ የተቀመጠው። ከዛ ውጭ በአውሮፓ ቻምፒየንስ ሊግም በጣም ወጥ የሆነ አቋሞችን ማሳየት ተስኖት ነው እስካሁንም እየደረሰ የሚገኘው። ወሳኝ ተጫዋቾቹ ጉዳት ላይ እንደሚገኙ ከመታወቃቸው ጋር በተያያዘ በዛ ጨዋታ ላይ ለማሸነፍ በጣም አስቸጋሪ ይሆንባቸዋል። ማንቸስተር ሲቲ ሳንቲያጎ ቤርናቢው ላይ ጭምር ሄዶ ጨዋታውን የማሸነፍ ትልቅ ግምት ተሰጥቶት እንደነበር እናስታውሳለን። ነገር ግን በመጀመሪያው ዙር ያንን ነገር አይደለም የተመለከትነው። የሪያል ማድሪድ ተጫዋቾች ምንም እንኳን ሱፐርስታሮቻቸውን እነ ጁድ ቤሊንጋምን እነ ኬሊያን ምባፔን ቢያጡም ነገር ግን ያሳዩት አቋም ግን እጅግ አስደናቂ እንደነበር እናስታውሳለን። ፌዴሪኮ ቫልቬርዴ ባስቆጠራቸው 3 ግቦችም ጨዋታውን 3-0 በሆነ ውጤት አሸንፈው ነበር የወጡትና የዛሬው ጨዋታ የመልሱ ጨዋታ ይጠበቃል። አሰልጣኝ ፔፕ ጓርዲዮላ አንድ ሀሳብን ሰጥተዋል። ይህንን ውጤት እንቀለብሳለን ብሎ የማያስብ ተጫዋች ካለኝ ወደ ጨዋታው በጭራሽ እንዳይመጣ ሲሉ ጭምር ነው ፔፕ ጓርዲዮላ የተናገሩት። በርናርዶ ሲልቫም በኋላ ላይ በስፋት እናነሳቸዋለን። ነገር ግን በርናርዶ ሲልቫም ሪያል ማድሪድ በሜዳው 3-0 ካሸነፈን እኛ ስለምንድን ነው 3 ጎሎችን አስቆጥረን ማሸነፍ የሚያቀተን ሲልም ጭምር ነው የተናገረውና የዛሬው ጨዋታ እንዲጠበቅ አድርጎታል። በሪያል ማድሪድ በኩል ኬሊያን ምባፔ ከጉዳት ተመልሶ ልምምዶችን ጀምሯል። በዛሬው ጨዋታ ላይ ተጠባባቂ ወንበር ላይ ይቀመጣል ተብሎ ይታሰባል። ምናልባት ሪያል ማድሪድ ካላስፈለገው በስተቀር ተጫዋቹን የማሰለፍ እድሉ በጣም ጠባብ ነው ተብሏል። ማንቸስተር ሲቲ ጨዋታውን የመቀልበስ አዝማሚያ የሚያሳይ ከሆነ ነው ኬሊያን ምባፔን ወደ ጨዋታው እንደሚያስገቡት እየተነገረ የሚገኘው። ካልሆነ ግን ማንቸስተር ሲቲ የመቀልበስ እድሉ ጠባብ የሚሆን ከሆነ ግን ኬሊያን ምባፔ በዛሬው ጨዋታ ላይ ግልጋሎትን ላይሰጥ እንደሚችል የሚያሳዩ መረጃዎች ወጥተዋል። ልክ ምሽት 5 ሰዓት ሲል በኢቲሃድ ስቴዲየም ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ከሪያል ማድሪድ ጋር የሚደረገው ጨዋታ በሪያል ማድሪድ በኩል ራኡል አሴንሲዮ፣ ዳኒ ሰባዮስ፣ አይደር ሚሊታው፣ ፌርላንድ ሜንዲ፣ ሮድሪጎ በዛሬው ጨዋታ ላይ በጉዳት ምክንያት የሉም። ጁድ ቤሊንጋምም ቢሆን በቡድን ስብስብ ውስጥ ተካቶ እንዲሁም አልቫሮ ፈርናንዴስ ካሬራስም በቡድን ስብስብ ውስጥ ተካተው የተጓዙ ተጫዋቾች እንደሆኑ የሚያሳዩ መረጃዎች ወጥተዋል። ዛሬ ምሽት 5 ሰዓት ሲል በኢቲሃድ ስቴዲየም ጨዋታው ይደረጋል። ማንቸስተር ሲቲ ግን ወጥ የሆነ አቋምን ማሳየት ተስኖታል። በፕሪሚየር ሊጉም ቢሆን ባለፉት 2 ጨዋታዎች ተከታታይ የአቻ ውጤቶችን በዛ ላይ ደግሞ ወራጅ ቀጠናው ላይ በሚገኙ ቡድኖች ነው ነጥቦችን የጣለው። በቻምፒየንስ ሊጉ ተሸንፏል እና ወጥ የሆነ አቋምን ማሳየት እየተሳነው የሚገኝ ቡድን ነው። ነገር ግን የዛሬው ጨዋታ ግን በትልቁ እንዲጠበቅ ያደርገዋል። ምሽት 5 ሰዓት ሲል ኢቲሃድ ስቴዲየም ላይ ይደረጋል። ማንቸስተር ሲቲም ከሪያል ማድሪድ የሚደረገው ጨዋታ በርካቶች ይህንን የጨዋታ የማሸነፍ ቅድመ ግምታቸውን ለማንቸስተር ሲቲ ነው የሰጡት። ዛሬ ምሽት የሚጠበቅ ነው የሚሆነው። በዚሁ የአውሮፓ ቻምፒየንስ ሊግን ካነሳን ዘንዳም የአርሰናል መረጃዎችን በዚሁ እናንሳ። ከቻምፒየንስ ሊግ ጋር የተያዙ በርከት ያሉ ጉዳዮች ስላሉት ማርቲን ኦዴጋርድ ለእሁዱ የካራባው ካፕ የፍጻሜ ጨዋታ ሊደርስ እንደሚችል ነው አሰልጣኝ ማይክል አርቴታ ፍንጭ የሰጡት። ኦዴጋርድ እሁድ ለፍጻሜው ጨዋታ ለመድረስ ጠንክሮ እየሰራ ነው ሲሉ ነው አሰልጣኝ ሚኬል አርቴታም የተናገሩት። ማርቲን ኦዴጋርድ ወደ ሜዳ ሲመለስም በያዘው ልምድና በቡድኑ ትልቅ ጠቀሜታ ደግሞ እንደሚኖረው ነው አርቴታ የጠቆመው። በሌላ በኩል ግን ጁሪያን ቲምበር ከዛሬው የባየር ሌቨርኩዘን ጨዋታ ውጪ ሲሆን ትሮሳር ደግሞ ለጨዋታው ዝግጁ መሆኑንና ወደ ልምምድ መመለሱን ጭምር ነው አሰልጣኝ ሚኬል አርቴታ የተናገሩት። ቲምበርና ኦዴጋርድ ግን ከዛሬው ጨዋታ ውጪ መሆናቸውን አሰልጣኝ ሚኬል አርቴታ አረጋግጠዋል። ትላንትና ከዚህ ጨዋታ ጋር አያይዘው ሰፋ ያሉ ፕሬስ ኮንፈረንስ ላይ ያነሷቸው ነጥቦችን እንመልከት። ስለ ማክስ ዶመንም ጥያቄ ቀርቦላቸው ነበር። ማን ነው የሚንከባከቡ የሚል ጥያቄ ቀርቦለት ነበር ለሚኬል አርቴታ ሲናገር፣ በቡድን ውስጥ የአመራር ቡድን እንዳለ አስባለሁ፣ ነገር ግን ለሱ በጣም አስፈላጊው ነገር ቤተሰቡ ነው። እናም እሱን እየተቆጣጠሩት እንደሚገኝም አውቃለሁ ሲልም ጭምር ነው የተናገረው ሚኬል አርቴታ። ስለ ኤቨርተን ድልም ተጠይቆ ነበር። ልዩ ጊዜ ነበር ያሳለፍነው፣ አብረን ለመደሰት የሚያምር ጊዜ ነበር፣ ነገር ግን ያ ያለፈ ጊዜ ነው። አሁን ላይ ለወደፊት ጨዋታዎች መዘጋጃ ያለብን ሰዓት ነው ሲልም ጭምር ነው የተናገረው ሚኬል አርቴታ ሲናገር። የኦዴጋርድ መመለስ ለቡድኑ ጠቀሜታ ይሰጥ ይሆን ወይ ተብሎ ተጠይቆ ነበር አርቴታ። አዎ ተጫዋቾቹ ያሏቸውና ሊያካፍሏቸው የሚችሏቸው ልምዶች ሁሉ እጅግ በጣም ጠቃሚ ነው። ኦዴጋርድ ደግሞ በጣም ልምድ ካላቸውና በዚህ ቡድን ውስጥ በደንብ ከቆዩ ተጫዋቾች መካከል አንደኛው ነውና ለቡድኑ በጣም ትልቅ ጠቀሜታ ያለው ተጫዋች ነው ሲልም ጭምር ነው የተናገረው። የማሸነፍ ፍላጎታችን በየአመቱ እየጨመረ ይሄዳል። እነዚህን ጊዜያት ይደሰቱባቸዋል፣ ምክንያቱም በዚያ ቦታ ላይ ለመሆን ትልቅ ዋጋ ስለከፈልን ሲል ነው የተናገረው አርቴታ።
በሳምንቱ መጨረሻ የባየር ሌቨርኩዘን እና የባየር ሚኒክ ጨዋታን ተመልክቻለሁ። ሁኔታው በጣም ተመሳሳይ ነው። በከፍተኛ ደረጃ የተደራጀ ቡድን፣ ግልጽ የሆነ መዋቅር ያላቸው ናቸው። በደጋፊዎች ፊትም ምን ማድረግ እንዳለብን እናውቃለን። እናም በዚህ ረገድ ስኬታማ ለመሆን ተስፋ እናደርጋለን ሲልም ነው አርቴታ የሚናገረው። ቤን ዋይት አሁን ላይ በጣም የተሻለ ቦታ ላይ እጅግ በጣም እድለኛ አልነበረም፣ ነገር ግን ልምምድ አድርጓል። እናም ጥሩ ስሜት እየተሰማው እንደሆነም አውቃለሁ ሲል ነው አርቴታ ጨምሮ የተናገረው። ኖኒ ማንዱዌኬ ነገሮችን አስቸጋሪ ሲሆኑ ጣልቃ የሚገባበት ትክክለኛ የሆነ የራሱ ችሎታ አለው። እናም የምንፈልገውን ለማሳካት ደግሞ በእርግጠኝነት የእሱ ድፍረትም በደንብ ያስፈልገናል። በተለይ ጨዋታው በከበደን ጊዜ የእሱ ድፍረቶች በደንብ ይጠቅሙናል ሲልም ጭምር ነው ስለ ኖኒ ማንዱዌኬ የተናገረው። ከማክስ ዶመን ጎል ማስቆጠር በኋላ አርቴታ ስላሳየው የደስታ አገላለጽም ጥያቄ ቀርቦለት ሲናገር እነዚያ ጊዜያት በጣም ወዳችኋለሁ። ቡድኑ እርዳታ ሲፈልግ በተቻለ መጠን መገኘትና ጉልበት መስጠት የግድ ይኖርብናል። በአየሩ ላይ ያለውን ለውጥና የተጫዋቾቹን እንቅስቃሴ ወዲያውኑ አስተውለናል። እናም ድሉን ማረጋገጥ ስንችል ደግሞ በደንብ ተደስቻለሁ። ለምን አልደሰትም ሲልም ጭምር ነው የተናገረው አርቴታ። ዶመን በዚህ ቅጽበት ያደረገው ነገር አልፎ አልፎ የሚከሰት ክስተት ነው። እሱ አድርጎታል። እናም ይህ ደግሞ እግር ኳስ ነው። ከእንግዲህ ምንም ለውጥ አያመጣም። ዋናው ነገር የሚቀጥለውን ጨዋታ ማሸነፍ ነው። የኋላውን መርሳት አለብን ሲልም ጭምር ነው የተናገረው አርቴታ። ሚኬል አርቴታ ለአርሰናል የመጀመሪያ ጎል ካገባ በኋላ ማክስ ዶመን መጫወት ይቀጥል እንደሆነ ጥያቄ ቀርቦለት ነበር። በጨዋታውና በሚሰጠው ምላሽ ላይ በተመሰረተ እንወስናለን። ምላሹ በጣም አዎንታዊ እንደሆነም አስባለሁ። እናም በጨዋታው ውስጥ ከሚያስፈልገን ነገር ጋር በተያዘ ሁልጊዜም ልንጠቀም እንችላለን ሲልም ነው ሚኬል አርቴታ የሚናገረው። አርቴታ የቀጠለና ቲምበር ዝግጁ ይሆናል ይመስለኛል ለፍጻሜው ጨዋታ፣ ነገር ግን አናውቅም። ቀናት እንደሚወስድ አስባለሁ፣ ነገር ግን እርግጠኛ አይደለሁም ሲልም ጭምር ነው የተናገረው። ፍሬዲ ሊዩምበርግ የቀድሞው የአርሰናል ተጫዋች ነው። በኤቨርተን ጨዋታ የ16 ዓመቱ ታዳጊ ማክስ ዶመን ለሂንካፒ ያደረሳት ክሮስም አርሰናል በዘንድሮ የፕሪምየር ሊግ ባለቤት እንዲሆን መንገድ የጠረገች ታሪካዊ ስራ ሲል አወድሷታል። ሊዩምበርግ ሲናገር ዶመን በጨዋታው ማብቂያ ላይ በነበረው ከፍተኛ ውጥረት ውስጥ ሳይደናገጥ ኳሷን ከሞስኩዌራ ተቀብሎ በሚገርም እርጋታና እይታ ነው ለቡድን አጋሩ ያደረሰበት መንገድ ከእድሜው በላይ በሆነ ብስለት እየታየበት ሲሆን ይህች ወሳኝ ክሮስ ደግሞ አርሰናልን 5 ነጥብ እንዲርቅ በማድረግም በቀጥታ ተፎካካሪው ማንቸስተር ሲቲ ላይ ከባድ የስነ ልቦና ጫናን የፈጠረች፣ አርሰናል በዚህ ሲዝን ለምን ዋንጫ ማንሳት እንዳለበት መልስ የተገኘባት ድንቅ አጋጣሚ ነበረች ሲልም ነው ፍሬድሪክ ሊዩምበርግ ሀሳቡን የሰጠው። በኤቨርተኑ ጨዋታ እንደምናስታውሰው ቪክተር ዮኬሬሽ ባስቆጠረው ጎል ላይ ማክስ ዶመን ክሮስ ያደረጋት ኳስ ነው ፒዮሮ ሂንካፒየን ገጭታ ቪክተር ዮኬሬሽ ጋር የደረሰችውና በጣም ጥሩ የሚባል ክሮስን እንዳደረገ ሳይደናገጥም እንዲሁ ልምድ እንዳለው ተጫዋችም ጥሩ ክሮስ እንዳደረገ ጭምር ነው የተናገረው ፍሬድ ሊዩምበርግና የዚህ የውድድር ዓመትን ዋንጫ የሚያሳኩ ከሆነ ምክንያቱ ይሄኛው ጎልም ሊሆን ይችላል፣ ወይም ደግሞ ከምክንያቶቹ መካከል በዛ ጨዋታ ላይ ውጤት ማምጣታቸው ትልቅ አስተዋጽኦ እንዳለውና በትልቅነቱ መነሳት ያለበት ኳስም እንደሆነ ጭምር ነው የተናገረው ፍሬድ ሊዩምበርግ። ካላፊዮሪም ከዛሬው ጨዋታ ጋር አያይዞ አንዳንድ ጉዳዮችን አንስቷል። አንደኛ ስለ ኤቨርተኑ ድልና ድባብ ነበር የተጠየቀው። የስቴዲየሙ ድባብ እጅግ አስደናቂ ነበር ብሏል። ጨዋታውም ለጉዟችን ወሳኝ በመሆኑ ድሉን ይዘን መውጣታችን ትልቅ ትርጉም አለው ሲልም ጭምር ነው ካላፊዮሪ የተናገረው። ስለ ወሳኙ የግብ መከላከልም ይናገራል። ያደረግኩት ኳስም ወይም ደግሞ ብሎክም የመከላከል እርምጃ ለውጤቱ እጅግ አስፈላጊ ስለነበር እስካሁን ካደረግኳቸው ሁሉ ምርጡ ይመስለኛል። እኛ ቤታችንንና ግንባችንን መከላከልም እንወዳለን። መረባችን ካልተደፈረ ደግሞ አብዛኛውን ጊዜ እናሸንፋለን ሲልም ነው የተናገረው ካላፊዮሪ። በመካከላችን ያለው መቀራረብ ስለ ቡድኑ አንድነት ሲናገር በመልበሻ ክፍል ውስጥም የምናደርገው ግልጽ ውይይት በሜዳ ላይ ተረዳርተን እንድንጫወት ትልቅ አቅም ሰጥቶናል ብሏል። ስለ ማክስ ዶመን ሲናገር ዶመን ገና በልጅነቱ ትልቅ በስለትንና ተሰጥኦ ያለው ተጫዋች ነው። ነገር ግን ያለምንም ጫና ረጋ ብሎ እንዲያድግም ስለሱ ብዙ ባናወራበት የተሻለ ነው ብሏል ካላፊዮሪ። ስለ ማክስ ዶመን ተጠይቆ ሲናገር ስለ አሰልጣኙና የጨዋታ ነጻነትም ተጠይቆ ነበር። አሰልጣኙ በሜዳ ላይ የሰጠኝ ነጻነት በፈለግኩበት ቦታ ላይ እንድገኝና ቡድኔን በነጻነት እንድረዳ ደግሞ አግዞኛል ሲልም ጭምር ነው የተናገረው። ስለ ጉዳትና ስለ ቡድኑ ጥልቀትም ሲናገር ባለፈው ዓመት የገጠመኝ የጉልበት ጉዳት እንደፈለግኩኝ እንዳልሆነ ቢያግደኝም አሁን ግን በራሴ ሙሉ እምነት አለኝ። አሁን ያለኝን የቡድን ጥልቀትና ጥንካሬም ካለፈው ዓመት በእጅጉ የተሻለ ነው ሲልም ጭምር ነው የተናገረው። ሪካርዶ ካላፊዮሪ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ኤሪክ ቴንሃግ ይናገራል። ማይክል ካሪክ ማንቸስተር ዩናይትድን ከውስጥ እስከ ውጪ ጠልቆ ይረዳዋል። ለብዙ ዓመታት በተጫዋችነት በዚያ ውስጥም ስላለፈ የክለቡን ደረጃዎች፣ ተጫዋቾችና የሚጠበቁ ነገሮችን በሚገባ ያውቃል ሲል ነው
ኤሪክ ቴንሃግ የሚናገረው። እንደሱ ያለ ሰው ጨዋታዎችን የማሸነፍና ቡድንን የመምራት ብቃቱን ሲያሳይ በእርግጥም ለአሰልጣኝነት ቦታው በቁም ነገር መታሰብ ይገባዋል። የማንቸስተር ዩናይትድ ዲኤንኤንም በጣም አስፈላጊ ነው ሲልም ጭምር ነው የተናገረውና ቡድኑን ጠንቅቆ ስለሚያውቀው ማይክል ካሪክ በቡድኑ ውስጥ ትልቅ ስራን ሰርቷልና መቆየት ይገባዋል ሲል ነው ኤሪክ ቴን ሃግ የቀድሞ የማንቸስተር ዩናይትድ አሰልጣኝ የሚናገሩት። ቲየሪ ዳንኤል ኦንሪ ደግሞ ስለ ብሩኖ ፈርናንዴዝ ነው ሀሳቡን የሰጠው። እሱ ዝም ብሎ ኳስ አይጫወትም፣ ጭንቅላቱን በደንብ ይጠቀመዋል። ብሩኖን ሁልጊዜም መወደው ነበር፣ አሁንም መውደዴን አላቆምም። ዩናይትድ እንደ ቡድን በጣም አስቸጋሪ ጊዜያት ላይ በነበረበት ወቅትም እሱ ያሳይ የነበረው ነገር እጅግ ከፍተኛ ብቃት ነው። ለጎል የሚሆኑ ኳሶችን አመቻችቶ የማቀበል ብቃቱን ከተመለከትንም አዎ ቢመጻደቅበትም እንደፈለገ ቢዝናናበትም በፍጹም አይበዛበትም። እሱ ግን እንደዚያ አያደርግም። በነገራችን ላይ እኔ ብሩኖ ማይንድ ብዬ ነው የምጠራው ሲልም ጭምር ነው የተናገረው። ቲየሪ ዳንኤል ኦንሪ ነው ይህንን ሀሳብ የሰጠው። ሌኒ ዮሮ ከማንቸስተር ዩናይትድ ጋር በተያያዘ በጣም በርከት ያሉ ጉዳዮችን ትናንትና በቃለ መጠይቅ ላይ አንስቷል። ሁላችንም ካሴሜሮ እንዲቆይ እንፈልጋለን ያለው ሌኒ ዮሮ ሲናገር፣ የማንቸስተር ዩናይትዱ ተከላካይ የሆነው ሌኒ ዮሮ ተጫዋቾቹም ካሴሜሮ በክለቡ እንዲቆይ እንደሚፈልጉ ነው በግልጽ የተናገረው። ካሴሜሮ ቀጣይ ክረምት ኮንትራቱ ሲያበቃ ማንቸስተር ዩናይትድን እንደሚለቅ በይፋ ማሳወቁ የሚታወስ ጉዳይ እንደሆነ እናስታውሳለን። ነገር ግን ባይለቅ ደስ ይለናል ብሏል። ሁሉም ሰው እንዲቆይ ነው የሚፈልገው ያለው ሌኒ ዮሮ እሱ ለዚህ ለኛ በጣም አስፈላጊ ተጫዋች ነው፣ በድጋሚ ደግሞ ያንን ነገር በዚህ ሳምንትም አረጋግጦልናል ሲል ይናገራል ሌኒ ዮሮ። ካሴሜሮ በቡድን ውስጥ የትኛውም ተጫዋች የሌለውን ልምድ እንደያዘም የገለጸው ሌኒ ዮሮ ሁሉንም ነገሮች አሸንፏል። ስለዚህ ያ ሜዳ ላይ እና ደግሞ ከሜዳ ውጪ በደንብ እንደሚረዳንም በደንብ እናውቃለን ሲልም ጭምር ነው ሌኒ ዮሮ ጨምሮ የሚናገረውና ካሴሜሮ በቡድናችን ቢቆይ የተሻለ ነገሮችን ይሰጠናል ብሏል። ኩኛ በበኩሉ ካሴሜሮ ቢያንስ ለ1 ዓመት አብሮን እንዲቆይ ቀን በቀን እየጠየቅኩት ነው ሲልም ጭምር ይናገራል። ሌኒ ዮሮ አያይዞም ሃሪ ማጓየር በቀጣይ ኮንትራቱን ያራዝማል የሚል ተስፋ እንዳለው ጭምር ነው እየተናገረ የሚገኘውና በጣም በርከት ያሉ ጉዳዮችን ነው እያነሱ የሚገኙት። ከጨዋታ በኋላ የማንቸስተር ዩናይትድ ተጫዋቾች ካሴሜሮ በክለቡ እንዲቆይም እንደሚፈልጉ፣ ለምሳሌ ኩኛ ተጨማሪ 1 ዓመት እንኳን ቢሆን በዩናይትድ እንዲቆይ ሁሌ ነው የምነግረው ብለዋል። እንዲሁ ደግሞ ብሩኖ ካሴሜሮ ባይለቅ መርጣለሁ ሲልም ጭምር ነው እየተናገረ የሚገኘውና በርካታ ተጫዋቾች የተጫዋች እንዲቆይ ፍላጎቱ አላቸው። ሌላኛው ሌኒ ዮሮ ያነሳቸውን ጉዳዮች እንመልከት። ስለ ሃሪ ማጓየር ተናግሯል። በሚቀጥለው የውድድር ዓመት የውድድር ዘመን ላይ ለማቆየትም የሚችል ከሆነ ለእኛ በጣም መልካም ዜና ይሆናል ብለዋል። ውሉን እንደሚያራዝምና ከእኛ ጋር እንደሚቆይም ተስፋ አድርጋለሁ ሲልም ነው ሌኒ ዮሮ የሚናገረው። ሌኒ ዮሮ ይቀጥልና በዚህ የውድድር ዘመን ስለነበረው ወጥ ያልሆነ አቋም ሲጠየቅ እያንዳንዱ ተጫዋች በእንደዚህ አይነት ሁኔታ ውስጥ እንደሚያልፍ አስባለሁ። አንዳንድ ጊዜ መጥፎ፣ አንዳንድ ጊዜ ደግሞ መጥፎ አፈጻጸሞች ሳይሆን በጣም በጥሩ አፈጻጸሞችም ልንወጣ እንችላለን። አሁን ጥሩ ጨዋታዎችን እያደረግኩኝ በመሆኑ ዳግመኛ ወደ ጥሩ አቋሜ በመመለሴ እንዲሁም ደግሞ እያስመዘገበን በምንገኘው ውጤትም በጣም ደስተኛ ሆኛለሁ ሲልም ነው ሌኒ ዮሮ የሚናገረው። ይቀጥልና አሁንም በጣም ወጣት እንደሆንኩኝና ብዙ መሻሻል እንዳለብኝ ጠንቅቄ ያውቃለሁ። አሰልጣኞቼ እዚህ የመሻሻያ ቦታዎች እንድለይና በየቀኑ እንድሰራባቸው እየረዱኝ ነው። ኤቫንስ እና ውድጌት ከኔ ጋር ብዙ ያወራሉ። ስለ እግር ኳስ ብቻ ሳይሆን ከሜዳ ውጭ ስላለው ህይወቴም ብዙ ነገር ይነግሩኛል። ምክንያቱም አንድ ወጣት ተጫዋች ከሜዳ ውጭ ህይወቱን በትክክለኛው መንገድ መምራትም በጣም ትልቁ አስፈላጊው ነገር ነው። ብዙ የማሻሽላቸው ነገሮች እንዳሉኝ ያውቃሉ። ከወዲሁ በብዙ መንገዶችም እየረዱኝ ነው የሚገኙት። የፕሪሚየር ሊጉ አካላዊ ጥንካሬ ከባድ እንደሚሆን አውቅ ነበር። ሰውነቴ አሁንም እያደገ ነው። ለዚህ ያንን መቋቋም ያለብኝ። ሃሪ ማጓየርም በሜዳ ላይ በዚህ ረገድም በጣም እየረዳኝ ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ሌኒ ዮሮ እንደሆነ ነው የተመለከት ነው። ማንቸስተር ዩናይትድ በዚህ የውድድር ዘመን መጨረሻ ላይ ማንቸስተር ዩናይትድን እንደሚለቅ ለሚጠበቀው ካሴሜሮ የአጭር ጊዜ ኮንትራት ለማቅረብ ግን ምንም አይነት እቅድ እንደሌለው የሚያሳዩ መረጃዎች እየወጡ ይገኛሉ። ምንም እንኳን ተጫዋቾቹ በክለቡ እንዲቆይ ፍላጎቱ ቢኖራቸውም፣ ነገር ግን ዩናይትድ ግን ተጫዋቹን የማቆየት ወይም ደግሞ ኮንትራት የመስጠት ምንም አይነት እቅድ እንደሌለው ነው መረጃዎች እየወጡም የሚገኙት። ስቴቨን ጄራርድ ስለ ወጣቱ ክሪስቲያኖ ሮናልዶ ይናገራል። በግልጽ እንደሚታየው ሙሉ ተሰጥኦና ክህሎት ነበረው። ለሰር አሌክስ ፈርጉሰንም እውቅና መስጠት በጣም ይገባል ብዬ አስባለሁ። ምክንያቱም እሳቸው በግልጽ እንደሚታወቀው አንድ ተጫዋችም ሆነ እንደ ሰውም ደግሞ እንዲበስል እንዳደረጉት በእጅጉ ረድተውታል ብዬ አስባለሁና ትልቅ ስራን ሰርተውለታል ለዚህ ታዳጊ ለነበረው ክሪስቲያኖ። አሁን ላይ ግን በጣም ትልቅ ደረጃ ላይ እንደደረሰም ተመልክቻለሁ ሲልም ጭምር የተናገረው። ማንቸስተር ዩናይትድ ለሚቀጥለው የክረምት የዝውውር መስኮት እያደረገ ባለው ዝግጅት የቦርንመዙን አማካይ ማርከስ ታቫርኒየርን ሊያስፈርማቸው ከሚፈልጋቸው ተጫዋቾች ዝርዝር ውስጥ አካቶታል።
እንደዛ ዴይሊ ሜል ዘገባ ከሆነ ይህ የ26 ዓመት ተጫዋች በዚህ የውድድር ዓመት በፕሪምየር ሊግ ባሳየው አስደናቂ ብቃት ዩናይትድ የምልመላ ቡድን ትኩረትን ስቧል ተብሏል። ዩናይትድ ቡድኑን መልሶ ለመገንባት በሚያደርገው ጥረት ውስጥም በርካታ የአማካይ ክፍል አማራጮችን እያጠና ነው የሚገኘው። ምንም እንኳን ክለቡ በጊዜያዊ አሰልጣኙ ማይክል ካሪክ ስር መሻሻሎችን ቢያሳይም በቀጣይ የውድድር ዓመት በከፍተኛ ደረጃ ተፎካካሪ ለመሆንም የመሃል ሜዳውን ማጠናከር ዋነኛ ተግባሩ እንደሆነ ነው የሚታመነው። ማርከስ ታቫርኒየር በ2025-26 የውድድር ዓመት በቦርንመዝ ውስጥም እጅግ ተጽዕኖ ፈጣሪ ከሆኑ ተጫዋቾች አንደኛው ነው። ይሁን ለገባ አማካይ በ25 የፕሪምየር ሊግ ጨዋታዎች ላይ 9 ግቦችንና ለግብ የሚሆኑ ኳሶችንም በማመቻቸት የፈጠራ ብቃቱንና ታታሪነቱንም በደንብ አስመስክሯል። በሚድልስቦሮ የታነጸው ታቫርኒየር ወደ ቦርንመዝ ከመዘወሩ በፊትም በቴክኒካል ብቃቱና በማጥቃት ባህሪውም ስም ያተረፈ ተጫዋች ነው። በተለያዩ የአማካይ ክፍል ቦታዎች ላይ የመጫወት ብቃቱ እንደ አጥቂ አማካይ፣ ክንፍ ወይም ደግሞ በመሃል ሜዳ ላይ ለቡድኑ ልዩ ጥንካሬዎችን ሰጥቷል። ማንቸስተር ዩናይትድ ከሌሎች የፕሪምየር ሊግ ክለቦች ፉክክርም ይጠብቀዋል። ታቫርኒየር የሚፈልገው ዩናይትድ ብቻ አይደለም። አስተን ቪላም ተጫዋቹን በጥብቅ እየተከታተለው ሲሆን በጥር ወርም የዝውውር መስኮት ስለ ተጫዋቹ ዝውውርም ጥያቄ አቅርቦ እንደነበር ነው የሚነገረው። የቪሎ አሰልጣኝ የሆኑት ኡናይ ኤምሪ እንደ ታቫርኒየር ያሉ በመከላከልም በማጥቃትም ረገድ ብቁና ንቁ የሆኑ ተጫዋቾችን ይፈልጋል ነው የተባለው። ለዩናይትድ ግን ዝውውሩ በቁርጠኝነት ለመግፋት በቀጣዩ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ የመሳተፍ እድሉን ማግኘቱ ወሳኝ ነው። በውድድሩ መሳተፍ የክለቡን ገቢ በከፍተኛ ሁኔታ የሚጨምረው በመሆኑ በዝውውር ገበያው ላይ የተሻለ ገንዘቦችን አቅም እንዲኖረውም ያደርገዋል። ታቫርኒየር በመሃል ሜዳ ላይ ያለው ፍጥነትና የግብ ዕድሎችን የመፍጠር ብቃቱም ለዩናይትድ ተጨማሪ አማራጭ ሊሆን ይችላል። እንደ ሳንጌሬ ወይም ደግሞ አዳምስ ካሉ የመከላከል አማካዮች በተቃራኒ ታቫርኒየር በማጥቃቱ ላይም የበለጠ ጥራት ሊጨምር እንደሚችል ነው የሚያሳዩ መረጃዎች እየወጡ የሚገኙት። ማንቸስተር ሲቲን ደግሞ እንመልከት። ፔፕ ጓርዲዮላ ለተጫዋቾቹ ረፍት ሰጥቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በትላንትናው ዕለት ለተጫዋቾቹ ረፍት መስጠታቸው ነው የተነገረው። ይህን ተከትሎ ተጫዋቾቹ ትላንትና ልምምድ እንዳልሰሩ ነው የተነገረው። ተጫዋቾቹ ዛሬ ከሪያል ማድሪድ በሚጫወቱበት ዕለት ወደ ቡድኑ ይመለሳሉ። አሰልጣኝ ፔፕ ጓርዲዮላ ከዚህ በፊት ህዳር ወር ላይ ከቦሩሲያ ዶርትመንድ ጋር ሲጫወቱም ተመሳሳይ ነገር አድርገው ነበር። ማንቸስተር ሲቲ በወቅቱ ጨዋታውን 4-1 በሆነ ውጤት ነበር አሸንፎ የነበረው። ዛሬስ ምን ማድረግ ይችላሉ? የምንመለከተው ነው። እነሱ 3 ካስቆጠሩ እኛ ለምን አንችልም ብሏል በርናርዶ ሲልቫ። የማንቸስተር ሲቲው ተጫዋች የሆነው በርናርዶ ሲልቫ ቡድናቸው ውጤቱን መቀልበስ ይከብደዋል የሚል እምነት እንደሌለው ነው የሚናገረው። ጠንካራ እንሆናለን፣ ይሄ ስፖርት ሁሉም እንደሚቻል አስተምሮናል፣ ስለዚህም እስከ መጨረሻው እንፋለማለን ሲል ነው በርናርዶ ሲልቫ የሚናገረው። እነሱ 3 ጎሎችን ካስቆጠሩብን እኛ ለምን ማስቆጠር አንችልም ሲልም የጠየቀው በርናርዶ ሲልቫ እድል የለም ማለት እብደት ነው ሲልም ጭምር ይናገራል። የቡድኑን አቅም እናውቀዋለን። በዚህ ዓመት የጎደለን ነገር ወጥነት ነው። በእድሎች አላምንም፣ ነገር ግን በማጥቃት ጥቃቅን ነገሮችን መፍታት እንችላለን ብሏል በርናርዶ ሲልቫ። ድባቡን ለመቀየር 1 ጎል በቂ ነው። የማንቸስተር ሲቲ ምሽትን እንፈልገዋለን ሲል ነው በርናርዶ ሲልቫ ጨምሮ የተናገረው። በእግር ኳስ የማይቻል ነገር የለም ብሏል ፔፕ ጓርዲዮላም ሲናገር። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ከዛሬው የሪያል ማድሪድ ጨዋታ በፊት አስተያየታቸውን ሰጥተዋል። ፔፕ ጓርዲዮላ በሰጡት ቃለ ምልልስ ላይም በእግር ኳስ ሁሉም ነገር ሊፈጠር ይችላል ሲል ውጤቱን ለመቀልበስ እንደሚሞክሩ ነው የተናገሩት። በእግር ኳስ ሁሉም ነገር ሊፈጠር ይችላል፣ እኛም እንሞክራለን፣ ነገር ግን ፍጹም እንቅስቃሴ ግን ያስፈልጋል ነው ያለው። ያለብን ተግባር ትልቅ ነው። በሪያል ማድሪድ ጨዋታ ከ3 ጎሎች በላይ ማስቆጠር ቀላል አይደለም ብሏል። ከደጋፊዎቻችን ጋር ጥሩ ጨዋታን ማድረግ አለብን፣ ተጨማሪ ብርታት እንደሚሰጡንም ሙሉ ተስፋ አለኝ ሲልም ይናገራል። ለዛሬው ጨዋታ ሀሳቦች አሉኝ፣ እነሱን መሞከር አለብን፣ ያንን ለማድረግ ደግሞ ጥሩ እድል አለን ያለው። በርትተን መከላከል አለብን፣ መሞከርና መሞከርም ይኖርብናል፣ ተስፋ መቁረጥ በጭራሽ የለብንም፣ ያንንም እንገነዘባለን ብሏል። ጎል እንዳይቆጠረብን መጠንቀቅ አለብን፣ ቢሳካም ባይሳካም ያንን ሁሉ ደግሞ እንደምንሰጥም አውቃለሁ። ዛሬ ለተጫዋቾቹ ረፍት ሰጥቻቸዋለሁ፣ ከጨዋታው በፊትም ልምምድ እንሰራለን ብለዋል። ትናንትና በነበረው ጋዜጣዊ መግለጫ ላይ ሲናገር ነው ይህንን ሀሳብ የሰጠው። ከደጋፊዎቻችን ጋር ጥሩ ድባብን መፍጠር አለብን ሲል ይናገራል። ከ10 ዓመት በኋላ ተጫዋቾቹን ስለ ማሳመንም ካለብን ችግር ውስጥ ነኝ ማለት ይቻላል። እነሱ ደግሞ እኔን በደንብ ያውቁኛል፣ ለማሸነፍ እንደሚሞክሩም እርግጠኛ ነኝ ሲልም ነው አሰልጣኙ የተናገረው። ስለ ቋሚ 11ም ተጠይቆ ነበር። ምርጫዬ ከሞላ ጎደል ጨርሻለሁ። ዛሬ የሚጀምረውን ቡድን አውቃለሁ። ምናልባትም በአንድ ተጫዋቾች ላይ ጥርጣሬ ሊኖረኝ ይችላል፣ የተቀረው ግን ግልጽ ነው ሲልም ጭምር ነው የተናገረው።
ለዛሬው ጨዋታ የተለየ የጨዋታ መንገድ ይኖር ይሆን ተብሎም ተጠይቆ ነበር። ጨዋታውን ለማሸነፍ ከመሞከር ውጪ ምንም የተለየ እቅድ የለኝም ሲልም ጭምር ነው የተናገረው። ፔፕ ጓርዲዮላ ከሪያል ማድሪድ ጋር ስለሚደረገው ጨዋታ ሲናገር ስለምንፈጥራቸው የጎል እድሎች ብዙም አልተጨነቅኩም። እዚህ በቤታችን ያንን ማድረግ እንደምንችል እርግጠኛ ነኝ። ዋናው ነገር ምን ያክል በጥሩ ሁኔታ መከላከል እንደምንችል ማወቅ ነው። ስራው እጅግ ግዙፍ እንደሆነ አውቃለሁ። በማድሪድ ላይ ከሶስት በላይ ጎሎችን ማስቆጠር ደግሞ በጣም ቀላል የሚባል ስራ አይደለም ሲልም ይናገራል። ሮድሪ የሚቀጥልና ሪያል ማድሪድ ወደ ቀጣዩ ዙር ቢያልፍ እንኳን ከማለፉ በፊት በሜዳችን ትልቅ ስቃይና ፈተናን መስጠት ይኖርብናል ሲልም ነው የተናገረው። በተቻለን አቅም ደግሞ ጨዋታውን አሸንፈን ለማለፍም እንሞክራለን ሲልም ጭምር ነው ሮድሪ ሀሳቡን እየሰጠም የሚገኘው። የቸልሲን ጉዳዮች ደግሞ እንመልከት። ሪስ ጄምስ ጉዳት ገጥሞታል። የምዕራብ ለንደኑ ክለብ ቸልሲ አምበል ሪስ ጄምስ የሃምስትሪንግ ጉዳት እንዳጋጠመው ነው መረጃዎች የወጡት። እንግሊዛዊው የመስመር ተጫዋች ሪስ ጄምስ በጉዳቱ ምክንያት ለሳምንታትም ከሜዳ እንደሚርቅ ነው ይፋ የተደረገው። ሪስ ጄምስ በጉዳቱ ምክንያት የእንግሊዝ ብሔራዊ ቡድን ስብስብም እንደማይካተትና ከስብስቡ ውጪ እንደሆነ የሚያሳዩ መረጃዎች ወጥተዋል። ቼልሲ በዛሬው ጨዋታ ከፓሪስ ሰን ዠርሜን ጋር የአውሮፓ ቻምፒየንስ ሊግ ጨዋታ እንደሚያደርጉ ይታወቃልና በዚህ ጨዋታ ላይም የሪስ ጄምስን ግልጋሎት እንደማያገኝ ነው መረጃዎቹ ይፋ የተደረጉት። ፔድሮ ኔቶ ቅጣት አይጣልበትም ተብሏል። የቼልሲው ተጫዋች ፔድሮ ኔቶ ባለፈው ሳምንት ከኳስ አቀባዩ ጋር በፈጠረው ክስተት ምክንያትም ቅጣት ሊጣልበት እንደሚችል ሲገለጽ ነበር። አሁን ላይ ፔድሮ ኔቶ በተፈጠረው ክስተት ምክንያት ቅጣት እንደማይጣልበት ነው መረጃው የወጣው። የአውሮፓ እግር ኳስ ማህበር የዲሲፕሊን አካል ፔድሮ ኔቶን በማስጠንቀቂያ ማለፉ ነው ይፋ የተደረገው። ፔድሮ ኔቶ ከጨዋታው በኋላ ይቅርታ ጠይቆ ማሊያውንም ሰጥቶት እንደነበር እናስታውሳለን። በዚህ ምክንያትም ቅጣት እንደማይጣልበት ነው መረጃዎቹ ይፋ ያደረጉት። ፓሪስ ሰን ዠርሜን ሻምፒዮን የሆነው በምክንያት ነው ብለዋል ሊያም ሮስኒየር ሲናገሩ። የሰማዮቹ አሰልጣኝ ሊያም ሮስኒየር ቡድናቸው ለማለፍ ከፈለገ ፍጹም መሆን እንዳለበትም ነው የተናገሩት። ከጨዋታው በፊት ቃላቸውን የሰጡት አሰልጣኝ ሊያም ሮስኒየር ቡድኑ ዛሬ ያለውን ነገር በሙሉ ለመስጠት ዝግጁ መሆኑን ማረጋገጥ ፈልጋለሁ ሲሉ ይናገራሉ። በመጀመሪያው ጨዋታ ቡድናቸው ላይ ተጽዕኖ የፈጠሩ ያሏቸውን ጥሩ ተጫዋቾች ናቸው ሲሉ ነው መጠንቀቅ እንደሚገባቸውም የተናገሩት። በተከታታይ ጥሩ ብቃት እያሳየን ነበር። ለማለፍ ፍጹም መሆን አለብን። ፓሪስ ሰን ዠርሜን ሻምፒዮን የሆነው በምክንያት ነው አምና ሲሉ ነው ሊያም ሮስኒየር የሚናገሩት። አያይዘውም ከዓለም ምርጥ ቡድኖች አንዱን እየገነባን እንደሆነ አምናለሁኝ። ከባድ ነው ምክንያቱም አሁኑ ነው። እንዲሁ ደግሞ ስኬታማ መሆን እፈልጋለሁ ሲሉ ጭምር ነው የተናገሩት አሰልጣኙ ሲናገሩ። ዣኦ ፔድሮ ይናገራል። በቻምፒየንስ ሊግ መጫወት የእያንዳንዱ ተጫዋች ህልም ነው። እዚህ በመሆኔ በጣም ደስተኛ ነኝ። ነገር ግን ማድረግ የምንችለውን ነገር ሁሉንም ለማሳየት የዛሬውን ጨዋታ የግድ መጠበቅ አለብን። ዛሬ እንደገና 3 ግቦችን ማስቆጠር አለብን። ልክ እንደ ክለቦች የዓለም ዋንጫ ፍጻሜ ጨዋታ እንዳደረግነው በዚህኛው ጨዋታ ማድረግ የምንችል ይመስለኛል። በራሳችን ሙሉ ለሙሉ እምነቱ አለን። ስለዚህም ጨዋታው ላይ 3 ጎሎችን ማስቆጠር አያቅተንም ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ዣኦ ፔድሮ ነው። ቼልሲ የዝውውር እገዳ ተጥሎበታል። የምዕራብ ለንደኑ ክለብ ቼልሲ ለዋናው ቡድን ተጫዋቾች እንዳያስፈርም የገደብ የዝውውር እግድ ተጥሎበታል። ቼልሲ በሮማን አብርሃሞቪች ጊዜ በሰራው የፋይናንሻል ፌር ፕሌይ ሕግ ጥሰት ምክንያት ፕሪሚየር ሊጉ ቅጣት ጥሎበታል። በዚህ መሰረትም ሰማያዊዎቹ የ1 ዓመት የገደብ የዝውውር እግድና 10 ሚሊዮን ፓውንድ የገንዘብ ቅጣት ተጥሎባቸዋል። ይህ ማለት ቼልሲ በቀጣይ ዓመት የፋይናንስ ሕጉን ካላከበሩ የዝውውር እግዱ ተፈጻሚ እንደሚሆን የተነገረው። ቼልሲ በፋይናንስ ደንብ ጥሰት ምክንያት በሊጉ 1 ዓመት የገደብ ዝውውር እግድ እንዲሁም 10 ሚሊዮን ፓውንድ ነው የተቀጡት። ይሁን እንጂ ቼልሲ በሚቀጥሉት 2 ዓመታት ውስጥ ተመሳሳይ ጥፋት ካልፈጸሙ ግን ቅጣቱ ተፈጻሚ እንደማይሆን ነው የተነገረው። ይህ ማለት ቼልሲ አሁንም ለዋና ቡድን አዳዲስ ተጫዋቾችን ማስፈረም ይችላል። ምንም የሚያግዳቸው ነገር የለም። ነገር ግን ያንን ጥፋት ግን ድጋሚ መስራት የለባቸውም። ጥፋቱ ድጋሚ የሚሰራ ከሆነ እግዱ የጸና ይሆናል ወይም ደግሞ የሚፈጸም ይሆናል። አሁን ግን ተፈጻሚ አይደለም፣ ገደብ ነው የተጣለባቸው። በሚቀጥሉት 2 ዓመታት ውስጥ ጥፋቱ የሚፈጸም ከሆነ ግን ለ1 ዓመት ለዋናው ቡድን ምንም አይነት ተጫዋች ማስፈረም የማይችሉበት ሕግ ይጣልባቸዋል። ቼልሲ ከዚህ ውጪ የነጥብ ቅነሳም ወይም ሌሎች ስፖርታዊ ቅጣቶች የማይጣሉበት ነው የሚሆነው። በሌላ በኩል ቼልሲ ለ9 ወራት አዲስ የአካዳሚ ተጫዋቾችን እንዳያስመዘግብም ከፕሪሚየር ሊጉ በይፋም እንደሚታገር ነው መረጃዎች የሚያሳዩት። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን ከሊቨርፑል ጋር በተያያዘ ከምናነሳቸው ነገሮች መካከል አንደኛው ስቴቨን ጄራርድ እየሰጣቸው በርከት ያሉ ሀሳቦች ናቸው። ስቴቨን ጄራርድ በጣም በርከት ያሉ ጉዳዮችን ነው ሀሳቡን የተናገረው። የሊቨርፑል ደጋፊ ስትሆንና በከተማው ያደግክ ልጅ ስትሆን ሁልጊዜም በጣም የምትፈልጋቸው ለመፋለም የምትጓጓላቸው 2 የሀገር ውስጥ ክለቦች ያሉ ማንቸስተር ዩናይትድ እና ኤቨርተን ናቸው። በአውሮፓ መድረክ ደግሞ የእጣ ማውጣቱ ሂደት ስትመለከት ሁልጊዜም ባርሴሎና፣ ሪያል ማድሪድ ወይም ኤሲ ሚላንን
እንድታገኝ ትመኛለህ ሲልም ነው ስቴቨን ጄራርድ የተናገረው። ወደ አንፊልድ በሄድኩኝ ቁጥር ጨዋታውን ስመለከት ወይም በባለሙያ አስተያየትም ሰጪነት ሲሸፍን ሁልጊዜም እዚያ ሜዳ ላይ በተጫወትኩኝ አሁንም ብዬ እመኛለሁ፣ በየቀኑም የምናፍቀው ሜዳ ነው ሲልም ጭምር ነው የተናገረው። ስቴቨን ጄራርድ ነው ይህንን ሀሳብ እየሰጠ የሚገኘውና ስለ ቀድሞ ነገሩ በርከት ያሉ ጉዳዮችንም እያነሳ ነው የሚገኘው። ስቴቨን ጄራርድ በነበረው ቆይታ ላይ ነው እነዚህን ጉዳዮች እያነሳቸው የሚገኘው። የቀድሞ የማንቸስተር ዩናይትድ ዋና ስካውት ሚኪ ብራውን እንደገለጸው ከሆነ ስለ ሞሐመድ ሳላና ስለ ኮዲ ጋክፖ አንዳንድ ጉዳዮችን አንስቷል። ባለፈው ክረምት ባየር ሚኒክ ኮዲ ጋክፖን ለማስፈረም ከፍተኛ ፍላጎት አሳይቶ የነበረ ቢሆንም ሊቨርፑል ሉዊስ ዲያዝን ለባየር ሚኒክ በመሸጥ ጋክፖን ግን በአዲስ ኮንትራት ለማቆየት ወሰኑ ነበር። ሆኖም ግን ጋክፖ በዘንድሮው የውድድር ዘመን እያሳየ ያለው ደካማ ብቃት ዳግም ስለ ወደፊቱ ቆይታውም ጥርጣሬ እንዲፈጠር እንዳደረገ ነው መረጃ የወጣው። ለፉትቦል ኢንሳይደር እንደተናገረው ከሆነ የጋክፖ በክለቡ መቆየት በቀጥታ ከሳላህ የወደፊት ቆይታ ጋር የተያዘ ነገር እንዳለው የሚያሳዩ መረጃዎች ወጥተዋል። ሳላህ ከአርኔ ስሎት ጋር ባጋጠመው አለመግባባትና ከሳዑዲ ክለቦች የሚቀርብለትን ከፍተኛ ጥያቄ ምክንያትም ክለቡን ሊለቅ ይችላል የሚል ግምት አለ። ሳላህ የሚለቅ ከሆነ ሊቨርፑል የአጥቂ መስመሩን መረጋጋት ለመጠበቅ ሲልም ጋክፖን ላለመሸጥ ወስኗል። ሳላህ በአንፊልድ የሚቆይ ከሆነ ግን ሊቨርፑል ለጋክፖ የሚቀርቡ የዝውውር ጥያቄዎችን በተለይም ከባየር ሚኒክ ለማዳመጥና ተጫዋቹን ለመሸጥም ዝግጁ ይሆናል። ሳላህ በአንፊልድ በቆየባቸው 9 ዓመታት የክለቡን ታሪክ የለወጠ ድንቅ ተጫዋች ነው። 254 ግቦችን አስቆጥሮ 121 ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። 2 የፕሪሚየር ሊግ፣ የቻምፒየንስ ሊግ፣ 2 ደግሞ የሊግ ካፕ እና የኤፍኤ ካፕ ዋንጫዎችንም አሳክቷል። ምንም እንኳን ሌላው ጊዜ ባይደምቅም በ31 ጨዋታዎች በ17 የግብ ተሳትፎዎችን በማድረግ አሁንም ወሳኝነቱን እያሳየ ነው። ሊቨርፑል ባለፈው ክረምት በአጥቂ መስመሩ ላይ የታየውን ግርግርና አለመረጋጋት ዳግም እንዳይፈጠር ነው የሚፈልገው። ክለቡ በአንድ የዝውውር መስኮት 2 ወሳኝ አጥቂዎችን የመሸጥ ፍላጎት የለውም። ስለዚህም ጋክፖ በሊቨርፑል ይቆያል ወይስ ይሸጣል የሚለው ጥያቄ ምላሽ የሚያገኘው ሳላህ ስለ ወደፊቱ ቆይታው በሚወስነው ውሳኔ ላይ ተመስርቶ ሊሆን እንደሚችል ነው የሚያሳዩ መረጃዎች እየወጡ የሚገኙት። ሪያል ማድሪድን የተመለከቱ መረጃዎችን እናንሳም። ስፔን ሞሮኮ ፔትራቺን በብሔራዊ ቡድኗ ለማካተት ከበስተጀርባ እየሰራች መሆኑን ስፔን አውቃለች። እናም እነዚህን ጥረቶች ለማክሸፍም የስፔን እግር ኳስ ፌዴሬሽን አሁን ላይ ፔትራቺን አግኝቶ በችሎታው እንደሚያምንና በዚህ ደረጃ ብቃቱን ከቀጠለ ወደ ወጣት ቡድኑ መቀላቀል ሳይሆን በቀጥታ ወደ ዋናው ቡድን ውስጥም የሚቀላቀልበት እድል እንዳለ ግልጽ አድርገውለታል ብለዋል የስፔን ኃላፊዎች። ስለዚህ ሞሮኮ በስር እየሰራች ያለውን ነገር ስለደረሱበት ስፔን ቶሎ ጥሪ ልታቀርብለት እንደምትችልምና ለማሳመንም ጥረት እያደረገች እንዳለች ነው መረጃዎች የወጡት። ከሄታፌው ሽንፈት በኋላ ሆሴ አንሄል ሳንቼስ ከቡድን አባላቱ ጋር ተገናኝቶ አውርቶ ነበር። በአርቤሏ እንደሚተማመን ተናግሮም ኮንፊደንሱን ድጋሚ እንዲያገኝም አድርጎታል። ከዛ በኋላም ደግሞ ባደረጓቸው 3 ጨዋታዎች ላይ ማሸነፍ ችለዋል ብለዋል ማሪዮ ኮርቴግና ባወጣው መረጃ። አልቫሮ አርቤሏ በክለቡ ወጣቶች ቡድን ውስጥ ለ5 ዓመታት በማሰልጠን ብዙ የአካዳሚ ተጫዋቾችን ጠንቅቆ ያውቃል። ዳንኤል ያኔዝ በታህሳስ 2020 ለማድሪድ ከ14 ዓመት በታች ቡድን ውስጥም በተመረጠበት ጊዜ እንኳን አርቤሏ አብሮት እንደነበር ይነገራል። ማሪዮ ኮርቴግና እንደሚናገረው ያኔዝ ከኤልቼ ጋር ባደረጉት ጨዋታ ላይ ለዋናው ቡድን በመጀመሪያው ጨዋታ የመጀመሪያውን አሲስት ማድረጉንም የምናስታውሰው ጉዳይ ነው። ኔይማር ጁኒየር ጥሪ ሳይቀርብለት ቀርቷል። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ለቀጣይ የወዳጅነት ጨዋታዎች ለተጫዋቾች ጥሪ አድርገዋል። አሰልጣኝ ካርሎ አንቸሎቲ ለኔይማር ጥሪ ሳይቀርቡ ቀርተዋል። በኦሎምፒክ ሊዮን ጥሩ ጊዜ እያሳለፈ የሚገኘው ኤንድሪክ ግን ለብሔራዊ ቡድኑ ጥሪ ተደርጎለታል። የአል አህሊው ተጫዋች ኢባኔስ እንዲሁም ፋቢኒሆ ከሳዑዲ አረቢያ ሊግ ጥሪ የደረሳቸው ናቸው። ብራዚል በቀጣይ ከክሮኤሺያና ከፈረንሳይ ጋር የአቋም መለኪያ ጨዋታዎችን ነው የምታደርገው። ኔይማር ለዓለም ዋንጫው ሊጠራ ይችላል ብለዋል አንቸሎቲ ግን ሲናገሩ። አሰልጣኝ ካርሎ አንቸሎቲ ኔይማር ለብሔራዊ ቡድኑ ጥሪ ያቀረበለት ሙሉ በሙሉ ብቁ ስላልሆነ መሆኑን የገለጹት ኔይማርን ያልጠራ ነው ሙሉ ብቃቱ ላይ ስላልሆነ ነው። 100% ብቁ የሆኑ ተጫዋቾች ያስፈልጉናል ሲሉም ካርሎ አንቸሎቲ ተናግረዋል። አያይዘውም ኔይማር ሙሉ ብቃቱ ላይ ከሆነም በዓለም ዋንጫ ላይ ሊገኝ ይችላል ሲሉ አረጋግጠዋል። ኔይማር በቀጣይ አካላዊ ብቃቱን ጠብቆ ለመቆየትም ጨዋታዎችን ማድረጉን እንዲቀጥል ነው ካርሎ አንቸሎቲ ምክራቸውን የለገሱትና ትላንትና ግን ለቀጣዩ ጨዋታቸው የሚጠቅማቸውን በተለይ ከፈረንሳይና ከክሮኤሺያ ብሔራዊ ቡድን ጋር ለሚያደርጓቸው የወዳጅነት ጨዋታዎች እንዲጠቅማቸው ተጫዋቾችን ጠርተዋል። በግብ ጠባቂነት አሊሰን ቤከር፣ ቤንቶና ኤደርሰን በግብ ጠባቂነት የተመረጡ ናቸው። በተከላካይ ስፍራ ላይ ዌስሌይ፣ አሌክሳንድሮ፣ ዳኒሎ፣ ዳግላስ ሳንቶስ፣ ማርኪኒዮስ፣ ጋብሪኤል ማጋሌሽ፣ ሊዮ ፔሬራ፣ ግሌሰር ብሬመር እና ኢባኔዝ
የተመረጡ የተከላካይ ስፍራ ተጫዋቾች ናቸው። በአማካይ ስፍራ ላይ ካሴሜሮ፣ ፋቢኒዮ፣ አንድሬስ ሳንቶስ፣ ዳኒሎ እና ጋብሪኤል ሳራ የተመረጡ ተጫዋቾች ናቸው። በአጥቂ መስመር ላይ ቪኒሲዮስ ጁኒየር፣ ራፊኒያ፣ ጋብሪኤል ማርቲኔሊ፣ ማቲያስ ኩኛ፣ ሉዊስ ሄንሪኬ፣ ኤንድሪክ ፊሊፔ፣ ኢጎር ቲያጎ፣ ራያን እና ዣኦ ፔድሮ የተመረጡ የብራዚል ብሔራዊ ቡድን ተጫዋቾች መሆናቸውን ነው የተመለከትነው። እነዚህ ጨዋታዎች በቀጣይ ብራዚል ለምታደርጋቸው ከፈረንሳይና ከክሮኤሽያ ጋር በሚኖርባት ጨዋታ ላይ እነዚህን ተጫዋቾች እንደምትጠቀም ነው ይፋ የተደረገው። ኔይማር ግን በቀጣይ በዓለም ዋንጫው ላይ ሊጠራ እንደሚችልና ራሱን ብቁ አድርጎ እንዲጠብቅም ጭምር ነው አሰልጣኝ ካርሎ አንቸሎቲ ይፋ ያደረጉት። የአሜሪካ ተጫዋቾች የሚለብሱትን ማሊያ ንድፍ ራሳቸው ሰርተዋል። የአሜሪካ ብሔራዊ ቡድን ተጫዋቾች በ2026 ዓለም ዋንጫ የሚለብሱትን የማሊያ ንድፍም በራሳቸውን ያዘጋጁት ተጫዋቾቹ ከዚያ በፊት ናይኪ ለ2022 ዓለም ዋንጫ ውድድር ያዘጋጀውን ማሊያ እንዳልወደዱት ገልጸው ነበር። የቡድኑ አማካይ የሆነው ታይለር አዳምስ በወቅቱ ሲናገርም ማሊያዎቹ እኛን ይወክላሉ የሚል ስሜት የለንም ሲል ነበር ያጣጣለው። በዚህ ዓመት የአሜሪካ እግር ኳስና ናይኪ ከቡድኑ ተጫዋቾች ጋር በጋራ በመሆን ማሊያውን እንዲያዘጋጁ ነው የተነገረው። በማሊያው ንድፍም ታይለር አዳም፣ ክሪስቲያን ፖሊሲክ፣ ፍሎሪያን ባሎጋን፣ ወስተን መኬኒ እንዲሁም ሌሎችም ተጫዋቾች ተሳትፈውበታል። ታይለር አዳምስ በሰጠው አስተያየትም ሁሉንም ነገር እኛ መርጠናል፣ ከናይኪ የበለጠ የእኛ ውሳኔ ተስማሚ ነበር ሲልም ጭምር ነው የተናገረውና የአሜሪካ ተጫዋቾች የራሳቸውን ማሊያ ንድፍም ራሳቸው እንደመረጡ ጭምር ነው መረጃዎች እየወጡ የሚገኙት። ከቶትንሃም ጋር በተያዘ አንድ መረጃን ወደ እናንተ ደግሞ እናድርስ ውድ ቤተሰቦቻችን። ቶትንሃም ሆትስፐርስ በቡድን ውስጥ ትልቅ ለውጥ ለማድረግ ባቀደው መሰረት በዚህ ክረምት የዝውውር መስኮት ክሪስቲያን ሮሜሮን ለመሸጥ ዝግጁ ሊሆን እንደሚችል መረጃዎች እየወጡ እንዳሉ ነው ዘገባዎቹ የሚጠቁሙት። እንደ ዘ ዴይሊ ቴሌግራፍ ዘገባ ከሆነ አትሌቲኮ ማድሪድ ለተጫዋቹ እያሳየ ያለው ፍላጎት እየጨመረ በመምጣቱ ስፐርስ የቀረቡትን ጥያቄዎች ለማዳመጥም ፍቃደኛ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየሰማን የምንገኘው። ቶተንሃም ከቅርብ ዓመታት ወዲህ እጅግ አስቸጋሪ የሆነ የውድድር ዓመትን እያሳለፈ ነው የሚገኘው። ክለቡ ለፕሪሚየር ሊግ የደረጃ ሰንጠረዥ ግርጌ አካባቢ እየታገለ ከመሆኑም በላይ በአሰልጣኝ ቅጥር ዙሪያም ያለው እርግጠኛ ለመሆን ነገሩን እንዳባባሰው ይነገራል። በመሆኑም የክለቡ ከፍተኛ አመራሮች በሚቀጥሉት 3 የዝውውር መስኮቶች ውስጥ ቡድኑን ሙሉ ለሙሉ አፈርሰው ለመገንባትም እየተዘጋጁ እንዳለ ጭምር የሚያሳዩ መረጃዎች ወጥተዋል። አንደኛው ክሪስቲያን ሮሜሮ ነው። በቶተንሃም ውስጥ ከሚታወቁ ተከላካዮች አንደኛው ቢሆንም ይሄ መልሶ የመገንባት ሂደት ግን ሰለባ ሊሆኑ ከሚችሉ ተጫዋቾች መካከል አንደኛው እንደሆነ ይፋ እየተደረገ እንደሚገኝ ዘገባዎች እየወጡ እንደሚገኙ ነው መረጃዎች የወጡት። አርጀንቲናዊው ኢንተርናሽናል በአካላዊ ጥንካሬው በጠንካራ ጨዋታውና ከተከላካይ ክፍል ወጥቶ ደግሞ የተቃራኒ ቡድንን ጥቃትን በማቋረጥ ረገድም በደንብ የሚታወቅ አይነት ተጫዋች እንደሆነ በርካቶች ያነሳሉ። ክሪስቲያን ሮሜሮ ለቶትናም የተከላካይ ክፍል ምሰሶ ከመሆኑም ባለፈ አርጀንቲና ለተቀናጀችው የ2022 የዓለም ዋንጫ ድልና ሌሎችም ስኬቶች ትልቅ ሚናን መጫወቱን በርካቶች ያነሳሉ። ሆኖም ግን የቶትናም የተከላካይ ክፍል በዚህ የውድድር ዓመት ወጥ የሆነ ብቃትን ማሳየት አለመቻሉ ክለቡ በበርካታ የሜዳ ክፍሎች ላይ ዳግም ግምገማ እንዲያደርግ አስገድዶታል። ምንም እንኳን ሮሜሮ አሁንም ከፍተኛ ግምት የሚሰጠው ተጫዋች ቢሆንም ስፐርስ ግን ቡድኑን መልሶ ለመገንባት በሚያደርገው የገንዘብ አቅምን ለማግኘት ሲልም ተጫዋቹን ለመሸጥ ሊገደድ ይችላል። አትሌቲኮ ማድሪድ በክሪስቲያን ሮሜሮ ሁኔታ ላይ ከፍተኛ ፍላጎት ካሳዩ ክለቦች መካከል አንደኛው መሆኑ ነው የተዘገበው። በዲየጎ ሲሞን የሚመራው የስፔኑ ክለብ እንደ ክሪስቲያን ሮሜሮ ያሉ ጠንካራና ትግል የሚወዱ ተከላካዮችን በእጅጉ ያደንቃል። ለተቀናቃኙ አትሌቲኮ ማድሪድ በአውሮፓ መድረክ ብቃቱን ያሳየ ተከላካይን ማስፈረም ደግሞ ለቀጣዩ ፕሮጀክታቸውም ትልቅ አቅም ይፈጥርላቸዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ይሁን እንጂ ሪያል ማድሪድም ይህንን ተከላካይ ለማስፈረም ፍላጎት ያለው በመሆኑ ሁለቱ የከተማ ተቀናቃኞች በዝውውሩ ላይ ትልቅ ፍልሚያ ሊያደርጉ እንደሚችሉ ይታመናል። ሎስ ብላንኮቹም ለዚህ የፕሪሚየር ሊግ ተከላካይ እስከ 100 ሚሊዮን ዩሮ የሚደርስም የዝውውር ሂሳብ ሊያቀርቡ እንደሚችሉ እየተነገረ ነው። አትሌቲኮ ማድሪድስ ለዚህኛው ጉዳይ ምን አይነት ምላሽ ይኖረዋል? በርካቶች በጉጉት የሚጠብቁት ዝውውር ይሆናል ተብሎ ይታሰባል። በክረምት የተጫዋቾች የዝውውር መስኮት ሊፈጸሙ ከሚችሉ ዝውውሮች መካከል አንደኛው እንደሆነ ነው መረጃዎች እየወጡ የሚገኙት የክሪስቲያን ሮሜሮ የዝውውር ጉዳይ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር ነው ፕሮግራማችንን የምናበቃው። ዛሬ ምሽት በአውሮፓ ቻምፒየንስ ሊግ እጅግ በርካቶች የሚጠብቁት በርከት ያሉ ጨዋታዎች ይደረጋሉ።
እነሱን ጨዋታዎች እንድትከታተሉ በአክብሮት እንጋብዛለን። ነገ ጠዋት በሚኖረው ፕሮግራማችን ግን ሌሎች ስፖርታዊ ጉዳዮችን፣ ሌሎች የዝውውር መረጃዎችንና እንዲሁ የስፖርታዊ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።